ሰላም ውድ አድማጮቻችን የስፖርት ቤተሰቦች በዛሬው ፕሮግራማችን ኤንዞ ፈርናንዴዝ እናነሳለን። ኤንዞን በምን መንገድ እናነሳዋለን ስንል ከቸልሲ መሰናበቱ፣ ቸልሲን መልቀቁ፣ ከቸልሲ ጋር ያለው ግንኙነት እንዲሁም ደግሞ ቸልሲን ለቆ ወደ ሌላ ቡድን የመጫወት ፍላጎቱ አሁን በግልጽ ወጥቷል። ታዲያ ይህንን ተጫዋች ቸልሲ በዚህ የዝውውር መስኮት በማን ሊተካው ይችላል? እንግዲህ ዝርዝሮች አሉ። ወደ አድማጮቻችን እኛ በአራት ከፍለነዋል። ማለት አይዲያል የሆኑ ምርጥ ተጫዋቾች አሉ ኤንዞን የሚተኩ። ሁለተኛ ትክክለኛ ሊሆኑ የሚችሉት ሪስክ የሌላቸው ግን በጥሩ ሁኔታ መተካት የሚችሉ አሉ። ሶስተኛ አደጋ ያላቸው አሉ። ማለት ያመን ማለት ነው። አደጋ ያለው ማለት ያ ተጫዋች መጥቶ ፐርፎርም ካደረገ ቸልሲ ተጠቃሚ ነው። ከዛ ዝቅ ያለ ከሆነ ግን ቸልሲ ተጠቃሚ አይሆንም ማለት ነው። ስህተቶች ደግሞ አሉ። አንዳንድ ተጫዋቾች በእግር ኳስ ክህሎት ለትክክለኛው ተጫዋች ትክክለኛውን ተተኪ የማጣት ሂደት ይመጣልና እነዚህን እንጠቅሳቸዋለን። የእናንተን አስተያየት እጠብቃለሁ። እኔ ነኝ በዚህ አይነት ዝርዝር ለእናንተ ማን ኤንዞን ይተካዋል? ትክክለኛው ተጫዋች ለእናንተ ማን ነው? ማንስ አይተካውም ብላችሁ ታስባላችሁ? ኤንዞ ፈርናንዴዝ ቸልሲን የመልቀቁ ጉዳይ አሁን አጠራጣሪ አይደለም። ማድሪድ በቅርብ ጊዜያቶች ውስጥ ኤንዞ ፈርናንዴዝን ያለበለዚያ ሮድሪን ፈልገው ወደ ቸልሲ ቤት መምጣታቸው አይቀርም። የማድሪድ ከተከላካይ መስመሩ በኋላ የአማካይ መስመሩን ማደስ የመጀመሪያ ወሳኙ ስራቸው እንደሚሆን በግልጽ ፍሎረንቲኖ ፔሬዝ አስቀምጠዋል። በተለይ ለዚህ ሁኔታ ታዲያ ቸልሲ ዝግጁ ነው፣ ይጠብቃል። እንግዲህ ቸልሲ ኤንዞ ፈርናንዴዝን አልለቅም የማለት መብት አለው ወይ? በግልጽ እንደሚታየው ቸልሲ የ6 ዓመት ኮንትራት አለው። ተጫዋቹን ያለመልቀቅ መብት አለው። ነገር ግን እግር ኳስ ደግሞ ተጫዋቾች ፈልገው ቡድንህን ወደው ሲቀመጡና ሲጫወቱ እንጂ ተጫዋቾችን ያለ ፍላጎታቸው የምታቆይ ከሆነ የኤንዞ ፈርናንዴዝ ጭቅጭቅ መነሳቱ ነው አንዱ በወቅቱ ለአሰልጣኙ መሰናበት የዳረገው አይደለም። ስለዚህ እንደዚህ አይነት ሌመን ያሰናበተው ማለት ነው። ስለዚህ እንደዚህ አይነት ጭቅጭቅ ውስጥ በውድድር ዓመቱ ላለመግባት ዣቪ አሎንሶ ከእንደዚህ አይነት ሂደቶች ራሱን ማውጣት ያለበት ይመስለኛል። ስብስብ ውስጥ ቡድን ውስጥ መቆየት የሚፈልጉ ተጫዋቾችን ይዞ መጀመር ግድ ይላል። ኩኩሬላና ኤንዞ ፈርናንዴዝ ታዲያ ስብስቡን የሚለቁ ይሆናሉ ተብሎ ይጠበቃል። ታዲያ እንግዲህ እግር ኳስ በተለያየ መስኩ በተለያየ ሁኔታ ውስጥ ስናየው የተሻሉ ተጫዋቾች እንዳሉ ሁሉ በእግር ኳስ ደካማ የሚባሉ በእግር ኳስ በጥሩ ሁኔታ ደግሞ ፐርፎርም የማያደርጉ ተጫዋቾችም እንዳሉ እናውቃለን። በዝርዝር እንያቸው። እንግዲህ የመጀመሪያው አማራጭ የሚሆነው እንግዲህ ማቲያስ ፈርናንዴዝ ነው። በዝውውር መስኮቱ ላይ ማቲያስ ፈርናንዴዝን ስናነሳ የዋጋ ጉዳይ ካልተነሳ በስተቀር ወደ አድማጮቻችን በኔ እይታ ኤንዞ ፈርናንዴዝን ለመተካት ጥሩ እድሜ ላይ ያለ ጥራት፣ ብቃት፣ ኳሊቲ ከካይሴዶ ጋር መስማማት የሚችል በ6 በ8 በ10 የሚሆነው የዣቪ አሎንሶ የ6 እና የ8 ቁጥር ሚና በትክክል መተግበር የሚችል ተጫዋች ነው ብዬ አስባለሁ። ቸልሲን መርጦ ይመጣል ወይ? 85 ሚሊዮን ፓውንድ ለቸልሲ ከባድ አይሆንም ወይ? ኤንዞን ከሚያስቡት ከ120 ሚሊዮን ፓውንድ አንጻር እነዚህ ሁኔታዎች መመለስ የሚያስፈልጋቸው ነው፣ መነሳት የሚጠበቁበት ነው። ነገር ግን ማቲያስ ፈርናንዴዝን ካገኘ ጥሩ የሚባል ተተኪ ነው ወይም ደግሞ ትክክለኛ ተተኪ ይሆናል ብዬ አስባለሁ። ሁለተኛው እንግዲህ በዚሁ ተመሳሳይ ሁኔታ ማንሳት የሚጠበቅብን አሌክስ ስካትን ነው። አሌክስ ስካት በጣም ጥሩ ክህሎት ያለው ተጫዋች ሆኖ ነው የማየው። ነገር ግን ክህሎቱና በኤንዞ ፈርናንዴዝ አይነት ደረጃ ያለ ግን ተጫዋች አይደለም። አሌክስ ስካትን ቸልሲ ለቤንችነት ቢያመጣው በጣም ተመራጭ ነው። ነገር ግን ለኤንዞ ፈርናንዴዝ ተተኪ አድርጎ የጉዳት ችግር ያለበትን ተጫዋች ማምጣት ትንሽ አስቸጋሪ የሚያደርግ ነው። እንግሊዛዊ ነው፣ ብቃቱ ጥሩ የሚባል ነው። ነገር ግን የ1 ዓመት ሲዝናል ወንደር ነው። ስለዚህ መታየት የሚያስፈልገው አይነት ክህሎት ነው። ክህሎቱ ምን ያክል ማደግ ይችላል? የኤንዞ ፈርናንዴዝን ያክል የዓለም ዋንጫ በተለያዩ ውድድሮች በተለያዩ ፐርፎርማንሶች የመጫወት ብቃት ይኖረዋል ወይ? ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነው። በእኔ እይታ ስካት ኤንዞ ፈርናንዴዝን የመተካት አቅሙ ወይም ሌላ ተጫዋች ተገዝቶ ስካትን ቸልሲ ቢያገኝ ተመራጭ ይሆናል። በእኔ እይታ ከማይተኩትና ስህተት ከሚባሉት አንዱ ይሆናል። ሌላኛው ተመራጭ ተጫዋች እንግዲህ በዚህ የዝውውር መስኮት አይዲያል በእኔ እይታ ብሩኖ ጎሜሬስ ነው። ወዳጆቻችን ቸልሲ ብሩኖ ጎሜሬስን በኤንዞ ፈርናንዴዝ የሚተካ ከሆነ 80 ሚሊዮን ዩሮ ሊያወጣ ይችላል። በጣም ምርጡ አጋጣሚ ነው የሚሆነው። እንዴት? አንደኛ ልምድ፣ ሁለተኛ በሚገባ የእግር ኳስ ክህሎቱ፣ የመከላከል አቅሙ፣ ጨዋታን የማንበብ ፐርፎርማንሱ 6 እና 8ን የሚያዋህድበት መንገድ በቃ ቡድኑን በሚገባ ማነሳሳት የሚችል ወሳኝ ተጫዋችን የሚያገኙ ይሆናል። ብሩኖ ጎሜሬስ በእግር ኳስ በጣም ካየናቸው ጥሩ የአማካይ መስመር እንግሊዝ ፕሪሚየር ሊግ ውስጥ በኔ እይታ ቶናሊን ሁሉ እንደ ጥሩ ተጫዋች የሚያሳየው ብሩኖ ጎሜሬስ ነው የሚል እይታ አለ። ብሩኖ ጎሜሬስ ከቶናሊ ሁሉ የተሻለ ነው ብዬ ነው የማስበው። በጣም ጥሩ የሆነ የፓስ አኪዩሬሲ ያለው፣ ጎሎችን ያስቆጥራል፣ በሚገባ ቴምፖን የሚቆጣጠር አስደናቂ ተጫዋች ነው ይታየኛል። ስለዚህ ይህ
ምርጡ አማራጭ ብዬ ነው ያስኩት። ሌላኛው እንግዲህ በዚሁ ነይ ሉካስ በርጌር ሌላኛው ከቶተንሃም ቸልሲ የሚፈልገው ነው። ይሄ የቸልሲን ስታንዳርድ የሚያሟላ ነገር ግን ታዳጊ ተጫዋች ነው። ስለዚህ ይሄም ስህተት የሚሆን ነው የሚመስለው። ሌላኛው እንግዲህ እግር ኳስ አይደል ወደ አድማቻችን አንዳንዴ በእግር ኳስ ስናስበው ከሚመጡ ተጫዋቾች አንዱ በዲቪዚየን የሚጫወተው ስሚትን ነው። ስሚት 80 ሚሊዮን ዩሮ የሚባል ነው። የዜድ አልካማር ነው። ቸልሲ በጣም ነው የሚፈልገው። በክህሎት ደረጃ በጣም የሚገርም ብቃት ያለው ተጫዋች ነው። አሁንም የእድሜ ችግር ነው። ነገር ግን እንደ ማቲያስ ፈርናንዴዝ ሁሉ ትክክለኛ ተተኪ የመሆን አቅም ያለው ተጫዋች ነው። አድማቻችን በዘመናዊ እግር ኳስ ውስጥ አሁን በሆላንድ ብሔራዊ ቡድን በጣም ከሚጠበቁ ተጫዋቾች ውስጥ አንዱ ይሆናል ብዬ አስባለሁ። የተለየ ፐርፎርማንሱን ያሳያል ብዬ ከምጠብቃቸው ተጫዋቾች ውስጥ አንዱ ነው። ሌላኛው ተጫዋች የሚሆነው እንግዲህ አድማቻችን አንድሬስ ኬነን ነው። አንድሬስ ኬነን በስቱትጋርት የሚገኝ ጥሩ የሚድፊልደር ዲፌንሲቭ ሚድፊልደር ነው። ጥሩ ፐርፎርማንስ ያለው ተጫዋች ነው። ነገር ግን ልምድ የተለያየ ሁኔታ የሚመጣ ነው። ስለዚህ ገና እንዴት ጥሩ ሳይባል ሪስክ የምትሉት አይነት ካሚቪንጋንም ቸልሲ ይፈልጋል። ካሚቪንጋን እዚህ ቦታ ላይ መጥቶ ቢተካ ከሆነ አሁንም የእንደዚህ አይነት ችግር የሚመጣ ይመስለኛል። እነዚህ ተጫዋቾች ሪስክ ያላቸው ናቸው። ስለዚህ በእኔ እይታ አሁን ደካማ የሚባሉ ተጫዋቾች እነማን ናቸው? ወይም በዚህ ወቅት ቸልሲ ማሰብ የሌለበት የሚመስለኝ ስካትና ሉካስ በርጌር በጭራሽ ኤንዞ ፈርናንዴዝ የሚተኩ አይሆኑም። ነገር ግን ቤሪኖ ባይደንንም ይፈልጋል አይደለም? ከኮረንቲያስ ጥሩ ፐርፎርማንስ ያለው ጥሩ ብቃት ያለው ነገር ግን አሁንም ሌላ ታዳጊ ተጫዋች ቸልሲ ማድረግ የሌለበት ኤንዞ ፈርናንዴዝን በታዳጊ መተካት የለበትም ብዬ አስባለሁ። ወሳኝ ነው ግን ስህተት ያለባቸው ሊሆኑ የሚችሉት ማለትም ሪስክ ያላቸው የምንላቸው ደግሞ ተከላካዮች አሉ። ካሚቪንጋ አንዱ ነው። ማሊክ ሳዲቂ ሰንደርላንድ ጥሩ ክህሎት ያለው ጥሩ ፐርፎርማንስ ያለው ተጫዋች ነገር ግን ማደግ የሚችል ነው። ስለዚህ 50-50 የሚሆነው በኔ እይታ። ሌላኛው አንድሬ ኬነን ከስቱትጋርት ጥሩ ተከላካይ አማካይ ነው። ካይሴዶን ወደፊት እንዲሄድ የሚያግዘው ይሆናል። ነገር ግን ብቃቱ ትንሽ የሚያስፈልገው ይመስለኛል። ባሊባ እዚህ ጋር ወሳኝ የሆነ ተጫዋች ነው። ነገር ግን ዘንድሮ ደካማ የውድድር ዓመት እንዳሳለፈ መርሳት የለብንም። ሌላኛው ትክክለኛ ተተኪ የሚሆኑት አንደኛው ኤሌት አንደርሰን ነው። ኤሌት አንደርሰን ግን ምንድነው ዋጋው ነው 120 ሚሊዮን ፓውንድ ነው። እንግዲህ ትናንት ምሽት እንደሰማችሁት ነው ዴቪድ ኦርነስቴንም ፋብሪዚዮም ዘግቦታል። 105 ሚሊዮን ፓውንድ ማንቸስተር ሲቲ አቅርቦ ውድቅ ሆኗል። 120 ሚሊዮን ፓውንድ ይጠበቃል። ወደ አድማጮቻችን ይህ 120 ሚሊዮን ፓውንድ ክፍያን ሲቲ የሚያጠናቅቅ ከሆነ የዝውውር መስኮቱ ገደል ነው የሚገባው። በአጠቃላይ ለሁሉም ቡድን ለሲቲ ጭምር ማለት ነው። ማንም ቡድን በኤሌት አንደርሰን ነው የሚመለከው ከዚህ በኋላ የ23 ዓመት ተጫዋች አውሮፓ ቻምፒዮንስ ሊግ ተሳትፎ ልምድ የሌለው በ120 ሚሊዮን ፓውንድ እንግዲህ የዝውውር ገበያው የሚጦፍ ይመስለኛል። ከዚህ በኋላ እያንዳንዱ ተጫዋች ከ80 ሚሊዮን ፓውንድ የሚያንስ ተጫዋች አይመጣም። በዚህ የተነሳ ብዬ ነው የማስበው። ሌላኛው ፓላሲዮስ ነው። በጣም ጥሩ ፐርፎርማንስ ያለው አርጀንቲናዊ አማካይ ተጫዋች ነው። ብዙዎቻችሁም ታውቁት በባየር ሊቨርኩሰን በጣም ጥሩ ፐርፎርማንሱን በባየር ሊቨርኩሰኑ በዣቪ አሎንሶ ባየር ሊቨርኩሰን ውስጥ ምርጥ ብቃቱን ያሳየ ነው። ከዣቪ ጋር ሰርቷል። አቅሙ የአግሬሲቭነቱ ለፕሪሚየር ሊጉ የተፈጠረ ተጫዋች ነው። ጥሩ አማራጭ ይሆናል ብዬ አስባለሁ። ነገር ግን ሌላ ተጫዋችም መተካት የሚቻለው ነገር ግን ጥሩ ተተኪ ይሆናል ብዬ አስባለሁ። እነዚህ ትክክለኛ የሚባሉት ኤሌት አንደርሰን፣ ፓላሲዮስ፣ ማቲያስ ፈርናንዴዝ እና ኬት ስሚት ናቸው ብዬ አስባለሁ። ተመራጮቹ ግን አንደኛው ብሩኖ ጎሜሬስ ነው። ሁለተኛው ማድሪድ ቤት እዛው አንኳኩቶ ጥሩ መጠየቅ የሚቻለው ቹዋሚኒ ነው። ቹዋሚኒ በቃ የተሟላ ነው የሚሆነው። ቹዋሚኒን ካገኘ መሀል ተከላካይ መሆን የሚችል ቡድኑን የሚያረጋጋ ካይሴዶን ሙሉ በሙሉ በነፃ 8 ቁጥር የሚያደርግ ትንሽ ቸልሲ መከላከሉ ላይ የሚያተኩር ቡድን ሊሆን ይችላል የሚያስብል ነው እንጂ ከቹዋሚኒ ጋር ማንንም ማሰለፍ የምትችለው ብቸኛ 6 ቁጥር ሆኖ ማገልገል የሚችል በዓለም ላይ ካሉ ምርጥ ዲፌንሲቭ ሚድፊልደሮች ውስጥ አንዱ ተጫዋች ነው ብዬ አስባለሁ። ነገር ግን ትክክለኛ በጣም ጥሩ ፐርፎርማንስ ካላቸው ሌሎች ሁለት ተጫዋቾች አሉ አድማጮቻችን። አንደኛው አዳም ዋርተን ነው። በቃ አዳም ዋርተን እንግዲህ ይህ ዝውውር 100 ሚሊዮን ፓውንድ ነው አዳም ዋርተን እንትን ነው። ነገር ግን ቀጥተኛ አጨዋወት ካይሴዶ ስራዎቹን ይሰራል። አዳም ዋርተን ኳሱን ወደፊት ያሻግራል፣ ሹት ያደርጋል፣ ቴምፖ ይቆጣጠራል። ተመራጭ ነው። የጉዳት ችግር ካላጋጠመው በስተቀር አዳም ዋርተን በጣም ጥሩ ፐርፎርማንስ ያለው የአማካኝ ተጫዋች ይሆናል። አይዲያሉ ተጫዋች ሌላኛው የሚሆነው ማን ነው? አርዳ ጉለር ነው። አድማጮቻችን አርዳ ጉለር ቸልሲ እስከ 100 ሚሊዮን ፓውንድ ለዚህ ተጫዋች የማውጣት ፍላጎት አለው። በጣም ጥሩ ፐርፎርማንስ ያለው አጨራረስ፣ ብቃት፣ ሐሰተኛ 9 ቁጥር ይሄ ምንድነው 10 ቁጥሩ ላይ መሰለፍ የሚችል ከፓልመር ጋር ሁሉ ነገሩ ማሟላት የሚችል ተጫዋች ይሆናል ብዬ አስባለሁ። እነዚህ ናቸው ወደ አድማጮቻችን። እናንተ እኔ ያልጠቀስኳቸው ኤንዞ ፈርናንዴዝን ማንን ይተካል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ።
ኤንዞ ፈርናንዴዝ ይቆያል ብላችሁ ካሰባችሁም ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህንን እንግዲህ በቀጥታ ከብሉ ላይን ቲቪ ያገኘሁትን ፕሮግራም ወደ እናንተ አደረስኩ። አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።